ወንድማችን እንደዚህ ብሎ ጻፈልኝ። ስለ ዕድል እውነት ቢሆን ኖሮ እግዚአብሔር መጽሐፍ ቅዱስ ላይ ይነግረን ነበረ። እግዚአብሔር እንዲህ ብሏል፣ የእኔ የሆኑትን እኔን የሚያመልክ አትንካ፣ እንኳን ዕድልን እኔ ላይ ያለውን ዝንብ ማባረር አይችልም፣ ካመንክ ይሆናል ብሎ ወንድማችን ጽፎልናል። በጣም ብዙዎቻችን ዛሬ ብዙ ዋጋ እየከፈልን ያለ ነው እንደዚህ አይነት አስተሳሰቦችን ስለምንይዝ ነው። እንደዚህ አይነት አመለካከቶች ዋጋ እያስከፈሉን ይገኛሉ። በጣም በሚገርም ሁኔታ እዚህ ጋር ወንድማችን የጻፈው የኔ የሆኑትን አትንካ ብሎ ጽፏል። አዎ ምንም ጥያቄ የለውም። ነገር ግን ዛሬ ብዙ ሰዎች ከዚህ አይነት መንገድ ወጥተው ከእግዚአብሔር አካሄድና መንገድ ወጥተው በባዕድ አምልኮ በጣዖት መንፈስ ውስጥ በቃልቻው በጨሌው በአቴቴው በሟርቱ መንገድ ውስጥ በስርማሽነት በቅጠል በጣሽነት ውስጥ መንገድ ውስጥ ይገኛሉ። ብዙ ሰዎች ከአዳሚ ሆነው በዚህ መንገድ ውስጥ ይገኛሉ። ታዲያ እነዚህ ሰዎች ከእግዚአብሔር ጋር ነው ያሉት? ስለዚህ እነዚህ ሰዎች ምን ልናደርግ ነው? በተመሳሳይ እኮ መጽሐፍ ቅዱስ የእኔ የሆኑትን አትንካ ብሎ እንደተናገረው ከእኔ እቅፍ የወጡትንም ደግሞ እኔን የማያመልኩትንም ደግሞ ምን አይነት ቅጣት እንደሚገባቸው መጽሐፍ ቅዱስ ይነግረናል። በነገራችን ላይ እኔ ስለ ዕድል መተት ብዬ በተናገርኩት ቪዲዮ ላይ ዕድል ብዬ ሲናገር እኔ በስጋ ሀሳብና በስጋ አስተሳሰብ የምናመላልሰውን ዕድል ወይም ደግሞ በዚህ በዓለም ፍልስፍና ያለውን ዕድል እየተናገርኩ አይደለም። ዕድል ብዬ ሲናገር የእግዚአብሔርን ጸጋ እየገለጽኩት ነው። እግዚአብሔር ለእኛ የሰጠንን በረከት፣ እግዚአብሔር ለእኛ ያደረገውን እየተናገርኩ እንጂ ዕድል ብዬ ሳመጣ ዝም ብሎ ከመሬት ተነስቶ የሚመጣውን ነገር አይደለም። የእግዚአብሔርን ጸጋ፣ እግዚአብሔር ለእኛ የሰጠውን በረከት። ለምሳሌ አንዱ ሰው ዘማሪ ሊሆን ይችላል፣ አንዱ ሰው ሀብታም ሊሆን ይችላል፣ አንዱ ሰው በስራው የስራ በረከት ሊኖረው ይችላል። እኔ እያልኩ ያለሁት ከእግዚአብሔር የተሰጠንን ጸጋና በረከት ነው የተናገርኩ ያሉት እንጂ ዝም ብሎ አሁን በፍልስፍናው ዓለምና ዝም ብሎ በዓለማዊ አስተሳሰብ የሚነገሩ ነገሮችን አይደለም። ዕድል ብዬ ስናገር ከእግዚአብሔር የተሰጠንን ጸጋ ማለት ነው። የእውቀት የመማር የመዘመር እግዚአብሔር የሰጠንን ጸጋ ማለት ነው። እና ብዙ ሰዎች ይህ ዕድላቸው ይወሰዳል። በጣም ብዙ ኮሜንቶች ገብተን ኮሜንቱ ላይ ብንመለከት እንደዛ ብሎ ነው የጻፉት። ነገር ግን ብዙ ሰዎች እንደዚህ አይነት አስተሳሰብ አላቸው። እኔ ላይ ሟርት አይሰራም፣ እኔን ሰይጣን አይፈትንኝም ብለን የምናገር በጣም ደፋር የሆኑ ሰዎች ማለት ነው። በጣም በሚገርም ሁኔታ ብዙ ቅዱሳን አባቶቻችን በሕይወታቸው ብዙ ነገር ካስተማሩን ነገር አንዱ ገድላትና ድርሳናት ተጽፈው የተሰጡን ለዚህ ነው አይደል? በእነሱ በድካማቸው በመውደቃቸው በመነሳታቸው እኛ እንድንማር ማለት ነው። በዛ ህይወታቸው ውስጥ በጣም ብዙውን ጊዜ ሲፈተኑ የነበሩት በዲያብሎስ ነው፣ በሰይጣን ነው። ዛሬ ግን እኛ እኔን ሰይጣን አይነካኝም ብለን እንናገራለን። በጣም በሚገርም ሁኔታ በትዕቢት በውዳሴ ከንቱ ንግግሮች ውስጥ ተይዘን ማለት ነው። እና እንኳን እኔ ላይ ያለውን ዝንቤን ማባረር አይችልም ብለን በድፍረት እንናገራለን። ይሁን አዎ ሁላችንም እንፈልጋለን። በነገራችን ላይ በጣም ብዙ ሰው የማይረዳው ነገር ዲያብሎስ ባይፈትነን ሁላችንም እንፈልጋለን፣ ሁላችንም ደስ ይለናል። ግን ደግሞ መጽሐፍ ቅዱስ ለምን የሚል ቃል ደግሞ አለ? ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይላል። ስለዚህ ዲያብሎስ መፈተኑንም አያቆምም፣ እኛም ደግሞ ዲያብሎስን መቃወምን ማቆም የለብንም ማለት ነው። በየጊዜው ዲያብሎስ ይፈትነናል፣ እኛም ደግሞ ከእግዚአብሔር ጋር ልንያያዝ ይገባል። አስተውሉ ውድ ቤተሰቦቼ፣ ሰዎች ሁለት ምርጫ ነው ያላቸው፣ ወይ ከእግዚአብሔር ጋር መሆን ወይም ደግሞ ከዲያብሎስ ጋር። ሰው ከእግዚአብሔር ካልሆነ ወደንም ጠላንም ከዲያብሎስ ጋር ህብረት ፈጥረናል ማለት ነው። ስለዚህ ያ በዛ ህይወት ውስጥ ያሉትን ሰዎች የሚነዳቸው የሚገፋቸው ዲያብሎስ ነው ማለት ነው። ስለዚህ በቅድስናው መንገድ እንዳንሄድ፣ በመልካሙ መንገድ እንዳንሄድ፣ በበረከታችን በእድላችን እግዚአብሔር የሰጠንን ጸጋ እንዳንጠቀም የሚያደርገን ዲያብሎስ ነው ማለት ነው። ይህንን የሚያደርጉት ደግሞ ስርማሽ ቅጠል በጣሹ ሟርተኛው፣ መተተኛው፣ ደብተራው፣ አረማዊ ደብተራው በሚልክብን መንፈስ እኛ መከራችንን እያየን እንኖራለን ማለት ነው። ዋናው እዚህ ጋር መረዳት ያለብን ይህንን ነው። እና ዕድል ብዬ ስናገር ዝም ብሎ ዓለማዊ አስተሳሰብም ዓለማዊ ፍልስፍና ዓለማዊ አካሄድ ሳይሆን ዕድል ከእግዚአብሔር የተሰጠንን ጸጋ ለመግለጽ የተጠቀምኩበት እንጂ ዝም ብለን በራሳችን ፍልስፍናና በራሳችን አስተሳሰብ የምናመጣው ወይም ደግሞ ምድራዊ የሆነውን ነገር አይደለም ለመግለጽ የፈለግኩት። እግዚአብሔር ለእኛ የሰጠንን፣ ለምሳሌ አንድ ሰው ምግብ ቤት ቢከፍት ያ እግዚአብሔር ለሱ የሰጠው የስራ ዕድል ሊሆን ይችላል፣ እግዚአብሔር የሰጠው ነገር ነው። ነገር ግን ያ ሰውዬ ያንን ምግብ ቤት ከፍቶ ጥሩ ስራ እየሰራ በነበረበት ሰዓት ላይ ያንን ለገበያው የተሰጠውን እግዚአብሔር ለሱ ያደረገለትን ነገር ወይም ደግሞ እንዲባረክበት
ሰርቶ ሰዎችን እንዲቀየርና ራሱ እንዲቀየር የተሰጠውን ነገር ሰዎች ከህይወቱ ሲወስዱ ማለት ነው። ለምሳሌ ዘማሪ ብትሆን እግዚአብሔር የሰጣት ሰዎች ጸጋቸው ልዩ ልዩ ነው። ለምሳሌ ዘማሪ ከሆነች በዘማሪነት ቤተክርስቲያን የምታገለግል ሴት ብትኖር ያንን የመዘመር አቅሟንና የመዘመር ተስጧን ከእሷ ሲወሰድባት ማለት ነው። እድል ብዬ ለመግለጽ የሞከርኩት ይህንን እንጂ ዝም ብለን በዓለማዊ ፍልስፍናና በዓለማዊ አስተሳሰብ የምናስቀምጠውን አይደለም። ውድ ቤተሰቦች በጣም በሚገርም ሁኔታ በጣም ብዙ ሰዎች በዚህ አይነት አስተሳሰብ ዛሬ ወድቀዋል። ብዙ ሰዎች በነገራችን ላይ ዲያብሎስንም ለማሸነፍ ከእግዚአብሔር ጋርም ለመኖር የመጀመሪያው ስራ ትህትና ነው። ራስን ዝቅ ማድረግ ማለት ነው። ራስን ዝቅ ማድረግ ማለት ነው። እኔን ዲያብሎስ አይነካኝም፣ እኔን እንዲህ አያደርገኝም ብሎ መታበይ ለመውደቅ አንዱ መንገድ ነውና እግዚአብሔር በእውነት ሁላችንን የሚጠብቀን ይቆየን። አሜን።